ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ ዞት በሰዓት ከሀገር ቴሌቪዥን የሚተላለፍላችሁን የናብሊስን ፕሮግራም ይዘንላችሁ መተናል ዛሬም ጥሩ ርዕሰ ጉዳይ ነው የመረጥነው የሚያብራራልን ደግሞ ሄኖክ ነው እኔ አብራራለሁ እንደዚህ ብታረገው ነገር አላት በጣም ያው ሰላምታው ላይ ምናምን ቆልኛለሁ ድረሱን ራስ ነገር ማለት ነው አንዳንዴ ነቃ እንድትሉ ብዬ ጥሩ ነው የዛሬው ርዕሰ ጉዳያችን ግን በጣም ጥሩ ይመስለኛል አንደኛ ዓመት መጀመሪያም ላይ ስላለን እንዲያውም አንድ ግጥም ትዝ አለኝ የሽሜን ለመበደር ፈልጌ መማር ያስከብራል ሀገርን ያኮራል እና ስለ መማር ስለ ትምህርትና ከእውቀት ጋር ተያያዙ ነገሮች ነው የምናወራው አንዳንድ ጊዜ አሁን ምን ሰማቸው የተለመዱ ነገሮች አሉ መማር ትምህርት ምን ይጠቅማል የሚልም አይነት ነገር በተለይ ደግሞ ተማሪውን ልጆች ትንሽ ልጆች የሚያነሱት ነውና ከዚህ ጋር በተያያዘ ነው ዛሬ ውይይታችን ተመልካቾቻችን እንግዲህ ቆይታችሁ ከኛ ጋር እንዲሆን ጋብዛችኋለሁ መማር ምንድነው ብለን ነው እንደምንጀምረው ትምህርት ምንድነው ልክ አሁን እሱን ጥያቄ ሲጠይቅ ጭንቅላቸው ውስጥ ያሰብከው የነበረው በሳይኮሎጂ በስነ ልቦና ለርኒንግ አንድ ራሱን የቻለ የሚጠና ነገር ነው ስለዚህ ሳይኮሎጂ ኦፍ ለርኒንግ አለ ስለዛ ጉዳይና በጣም ደስ ይለኛል ትርጓሜው ለመማር ለሚለው ነገር የሚሰጠው መማር ማለት ሰዎች የሚያሳዩት የጠባይ ለውጥ ነው it's a change in behavior which is relatively permanent ነው የሚለው ለተወሰነ ጊዜ permanent ሆኖ እነሱ ጋር ሆኖ የሆነ ነገርን ከተማሩ በኋላ እነሱ ጋር የሚቆይ የሆነ ያህል ጊዜ እነሱ ጋር መቆየቱ መታወቅ የሚችል መኖሩ መታወቅ የሚችል መለካት የሚችል የጠባይ ለውጥ ነው which is the result of practice and experience ላለን የልምምድና የልምድ ውጤት ነው ልምምድና ልምድ በጣም ይለያያሉ እነዚህ ጉዳዮች መበተን ይችላሉ ለምሳሌ ምንድነው ስንል አንድ ሰው ተምሯል የሚለው ነገር ለመለካት በስነ ልቦና የሚለው የጠባይ ለውጥ መምጣት አለ ከመማሩ በፊትና ከተማረ በኋላ የጠባይ ለውጥ እንዲመጣ ያስፈልጋል ነው ጠባይ ስንል ቢሄቪየር ነው ምንለው የሚታይ የሚለካ ድርጊት ለውጥ እንዲኖር ያስፈልጋል ስለዚህ ለምሳሌ አንድ ሰው እኔ ሁሌ የምጠቀመው ምሳሌ ነው ሰው ፓስታ በሹካ እንደሚበላ የማያቀን ሰው ለመጀመሪያ ጊዜ ፓስታ ብናቀርብለት የሚበላ ምግብ እንደሆነ ብንነግረው ሊበላ የሚችለው እንዴት ነው ስለዚህ ጁን ይተከማል አይደል ወይም ከዚህ በፊት እንደሚያቀው አርጎ ይበላል በእጅ መብላት ከሆነ ልማዱ እንደዛ ከሆነ ይሄ ሰውዬ ሹካ እንዴት እንደሚያዝ በማንኪያ ተደርጎ እንዴት እንደሚጠቀለል ብናስተምረው ይሄ ሰው ያንን ካስተማርነው በኋላ ተመሳሳይ ሁኔታ ውስጥ ቢመጣ ፓስታ ቢቀርብለት እንደ ድሮ በእጁ የሚበላ ከሆነ አልተማረም የጠባይ ለውጥ አላመጣም ይሄ ሰውዬ ግን ልክ አሁን ፓስታው ሲቀርብለት ሹካና ማንኪያ አንስቶ መጠቀም የሚችል ከሆነ የሚታይ የሚለካ የጠባይ ለውጥ አምጥቷል ይሄ አንደኛው ይሄ የጠባይ ለውጥ የሆነ ያክል ጊዜ ሊቆይ ይገባዋል የሆነ ያክል ጊዜ የሚለው ያስፈልጋል ሪላቲቭሊ የሚለው ይሄ ለሆነ ያክል ጊዜ ሪላቲቭ የሆነ ፐርማነንስ የሚፈልገው ለምን ለአንዳንድ ጉዳዮች የሆነ ነገር እስከናልፍ ወይም አዲስ ዕውቀት እስኪተካ ምናምን የሚቆዩ ስለሆኑ ማለት ነው ስለዚህ ቢያንስ ግን ተምሬያለሁ ባለባቸው ጊዜያቶች ውስጥ የተማረውን ነገር ይዞት የሚቆይበት ጊዜ ግን ያስፈልጋል ስለዚህ ይሄ ክህሎት ወይ የተሻለ ነገር እስኪያገኝ ድረስ ወይ ሰልችቶት እስኪተው ድረስ ወይ ምናምን ብለን እንደምናነሳው ያንን ይዞት የነበረውን በሹካ መብላት ክህሎቱን ይዞት እንዲቆይ እንፈልጋለን ነው ሶስተኛው ልምምድ ይፈልጋል እዚህ ላይ በጣም መሰረታዊ ጉዳይ አለው ልምምድ ይፈልጋል ማለት ሰው ልምምድ ሲያደርግ ሜንታል ሪሶርስ የምንለው የአእምሮ ሀብቱን አውጥቶ ለመልመድ የሚያደርገው ጥረት አለ በጥረት ውስጥ ያስተሳሰብም ለውጥ እንዲመጣ ያደርገዋል ምክንያቱም በተለየ መንገድ እንዲያስብ እንዲመራመር የሚያደርገው ነገር ስለሚኖር ግን እኮ ቆይ እንዲኳርጌ ቢይዛት እኮ የበለጠ ለምዳት አለው ይያለ ልምምድ ውስጥ እንዲገባ ያደርገዋል ነው ልምምድ ደግሞ ስንል በተወሰነ መልኩ ድግግሞሽ ይፈልጋል ስለዚህ ዛሬ ለመርኩት የሆነ ቀን ሄጄ መድገም አለብኝ በደንብ እስክችለው ድረስ የሚያግዘኝ ነገር እየፈለኩ መለማመድ አለብኝ እንደዚህ አለ ይሄ ልምምድ ቀስ ይያለ ልምድ ይሆናል ልምድ ማለት ቆይታ አይደለም ልምድ ማለት አሁን የሚታይ የሚለካ ችሎታ አለኝ ብሎ ሲፈለግ አውጥቶ ማሳየት የሚችለው ነገር መሆን ይጀምራል ነው ትምህርት እንግዲህ ይሄ ነው መማር አሁን አንቺ እንዳልሽው ይሄንን ጥያቄ እንድናነሳ ያደረገን ወይታችንም በደንብ እንድናስብ ያደረገን ምክንያት አንደኛው ጉዳይ መማር የሚባለውን ሂደት ውስጥ ከፍተኛ ትምህርት ተቋማት ኮሌጆች የቴክኒክና የሙያ ትምህርት ቤቶች ያጫጭር ጊዜ ስልጠና ምናምን የሚማሩ ሰዎች የመማር የሚባለው ነገር ላይ ከዚህ ትርጓሜ አንፃር የሚጠበቅባቸው የጠባይ ለውጥ የሚጠበቅባቸው ልምምድ የሚጠበቅባቸውን ያክል ልምድ
እያገኙ ነው ወይ? አግኝተነዋል አውቀነዋል የሚሉትስ ነገር የሆነ ያክል ጊዜ የቆየላቸው ነገር ነው ወይ የሚለውን ጥያቄ በጣም እንድንጠይቅ የሚያስገድድ ሁኔታ አለ ብዬ ስለማስብ ነው። በኋላ ላይ ተጨማሪ ነገር እናነሳበት። አዎ ሽሜ በጣም ወሳኝ ርዕሰ ጉዳይ ነው። እንግዲህ ይሄ ጥሩ አድርጎ ከስነ ልቦና ትርጉም ተነስቶ መማርን የጠባይ የአመል ለውጥ በሚለው አስቀምጡታል። ብዙ ጊዜ ኮንፊውዝ እናደርገዋል፣ ይምታታል አይደለ? ማለት አንድ ሰው ስለሆነ ነገር አውቋል ማለት ተምሯል ማለት አይደለም። ማለት እውቀት የሚለካው በአንድ ጉዳይ ላይ ያለንን የመረጃ ክምችት ነው። ስለዚህ ለመለካት ብዙ ከባድ ላይሆን ይችላል። ምክንያቱም መደበኛ የሆኑ ምዘናዎች አሉ፣ ወይም ጥያቄ ይጠየቃል። ስለዚህ ያን ነገር በንግግር የሚገለጽ ከሆነ በንግግር፣ በተግባር የሚያሳየው ነገር ከሆነ ሰርቶ ካሳየ ስለዛ ጉዳይ አውቋል ማለት ነው። መማር ግን ይሄን እውቀት በልምምድና በልምድ አዳብሮ ወደሚታይ የጠባይ ለውጥ ሲቀይረው ነው። ትምህርት ቤት ውስጥ ብዙ ዘመን ስለቆየን ብዙ መጽሐፍት ስላነበብን ተምረናል ማለት አይደለም። እንደውም አንድ ስለ መልህቅ አንድ ግጥም አለ። መልህቅ ዕድሜ ልክ ውሃ ውስጥ በኖረ ተዘፈዘፈ እንጂ መቼዋና ተማረ። መልህቅ እድሜ ዘመኑን ከተመረተበት ጊዜ ጀምሮ ህይወቱ ውሃ ውስጥ ነው ያለው። ውሃ ውስጥ ሆኖ ግን ዋና አይችልም። ዋናን አልተማረም። መጽሐፍ ውስጥ ተቀብረን ትምህርት ቤት አንደኛውን ስንጨርስ ሌላኛውን የአጠናን ምናምን በተለያየ ጉዳይ ላይ 3-4 ዲግሪ ምናምን ልንይዝ እንችላለን። በዛ ባከማቸውት እውቀት ምን የሚታይ ለውጥ አደረግኩበት? ምን የጠባይ ለውጥ? ምክንያቱም የትምህርት ዓላማው አንደኛ እንደ ግለሰብ ማደግ ነው። ግለሰባዊና ግለሰባዊ እድገት ነው። ለግለሰብና ተቀይሯል ወይ? አድጌያለሁ፣ ተለውጫለሁ ወይ? አንደኛው። ሁለተኛ ማህበረሰብ ላይ በጎ የሚባል ተጽዕኖ ፈጥሬያለሁ ወይ? ችግር የመፍታት ብቃቴ ተለውጧል ወይ? በፊት በዛ ጉዳይ ላይ እውቀት ሳይኖረኝ ችግርን የማይበት መንገድ እና እውቀት ካገኘው በኋላ ችግርን የማይበት መንገድ ካልተቀየረ ቅድም እንደተባለው አልተማርኩም። ስማረው ብሄቭ አደርጋለሁ፣ አሳየዋለሁ፣ ይታያል። በነገሬ በሁሉ ነገሬ ይገለጣል ማለት ነው። እና ይሄ በጣም ወሳኝ ጉዳይ ነው። እዚህ አሁን አንዳንድ ጊዜ የሚያውቁ ሰዎች ብዙ ሊኖሩ ይችላሉ። ግን በእውነት የተማሩ ሰዎች አሉን ወይ? ተምረናል ወይ? የራሳችንን ቻሌንጅ ማድረግ ያለ ተምሬያለሁ ወይ? ምን ተማርኩ? አክት ስናደርግበት ነው። አንዴ ምሳሌ የጤና ባለሙያ ሆኜ የምከተለው የህይወት ዘዬ ጤናማ የሚያደርግ ካልሆነ እውቀቱ አለኝ ግን አልተማርኩትም። የማህበረሰብ ችግር ለመፍታት ማህበረሰብ ሳይንስ አጥንቼ ግን ደግሞ የማህበረሰብ ችግር የምፈጥር ከሆነ አልተማርኩትም ማለት ነው። ስነ ልቦና ተምሬ እኔ ግን ስሜቴን ማሸነፍ፣ መርታት፣ እሱን ማስተዳደር ከባድ ከሆነብኝ ትምህርቴን መለስ ቤት ቼክ ማድረግ አለብኝ ማለት ነው። እውነት አውቄዋለሁ ወይንስ ደግሞ ተምሬዋለሁ? ምክንያቱም ከዛ ውስጥ እየወሰድኩ መሄድ አለብኛ። አንድ ሰው እኮ በርሜል ውስጥ ውሃ የጠማውን ሰው አንስተን በርሜሉ ሙሉ ውሃ ውስጥ ነክረን ብናወጣው ውሃው ያረሰዋል፣ ግን ትንሽ ካልተጎነጨለት የሚጠቅም ነገር አይኖረውም፣ ጥሙን አያረካውም። እና መማር ማለት ከዛ ውሃ መጎንጨት በደንብ አድርጎ ከሰውነት ማዋሃድን ይጠይቃል ማለት ነው። እና በጣም ሰፊ ሀሳብ ነው መማር። ሮዝ፣ ሌላውን ጥያቄሽን ከመጠየቅሽ በፊት የጤና ባለሙያ ሲል አንድ ምሳሌ እንትን ትዝ ብሎኝ ነው። በህይወት ስለሌሉና ስማቸውን ለመጥቀስ ስላላስፈቀድኩኝ መጥቀስ አልችልም። በጣም የታወቁ የፐብሊክ ሄልዝ ፕሮፌሰር ናቸው እና አንድ ታሪክ ነግረውን ነው በዚህ ጉዳይ ስለመማር ጉዳይ ንግግር እያደረጉ ታሪኩን ሰምቼ ነውና በጣም የታወቁ ፕሮፌሰር ናቸው። በፐብሊክ ሄልዝ ፕሮፌሰርነት ደረጃ ላይ በህብረተሰብ ጤና የሚባለው ሳይንስ እና አንድ ቀን መንገድ እየሄድኩ ሰው የተሰበሰበበት ታክሲ የሚጠብቁ ሰዎች ያሉበት ቦታ ላይ
ታክሲ ጠባቂዎቹ ሰዎች ጀርባ ላይ ሆኖ ፊቱን ወደዛ ወደ ቱቦ ወደ ውሃ መፍሰሻው ቱቦ አዙሮ ሽንቱን ይሸናል አንድ ሰው አሉ መንገድ ላይ። በጣም የደነቀኝ እንዴት አይነት ልብ ያለው ሰው ነው ይህ ሁሉ ሰው ባለበት ቦታ። ከዛ ደግሞ ሰዎችም እንዴት ዝም ይሉታል ምናምን ብቻ እያልኩ እየተገረምኩ እንደ አንድ ፐብሊክ ሄልዝ ፕሮፌሽናል በጣም እየደነቀኝ ይሄ ሁሉ ማህበረሰብ ያለበት ቦታ ላይ ምናምን እያልኩ ፕሮፌሰር ብሎ ተጣራሉ። ጉዴ መጣ። ደህና ኖት? ደህና ነኝ። አወቁኝ? አላወቅኩህም። አስተምረውኛል። እኔ አንተን? አዎ። ምንድን ነው ያስተማርኩ? ዲፕሎማ ፐብሊክ ሄልዝ አስተምረውኛል። ከዛ ዲግሪም ላይ አስተምረውኛል። አሁን ደግሞ እኔ ማስተርሴን የተማርኩ ነው አለኝ። አንተ ከዛም በላይ ቢኖር ብትማር ጥሩ ነበር አልኩት። አንድ በፐብሊክ ሄልዝ ማስተርስ እየተማርኩ ነው የሚል አንድ ሰው የህብረተሰብ ጤና አጠባበቅ ላይ የሰዎችን የንጽህና መጠበቅ ላይ እነዚህን ጤናማ ህይወት እንዲኖራሉ ከማድረግ ጋር ምናምን ስራ የሚሰራ አንድ ሰው ይህንን የሚያደርግበት ነው ብለው ምሳሌ አነሱ። እና እኔ ሁሌ ጭንቅላቴ ውስጥ ጥያቄ ጠይቃለሁ። ለአብዛኞቻችን አንዱን ሙያ አንስተን ይሄን ተናገርን እንጂ ተምረናል የሚሉ ሰዎች እና ምንለው ሰዎች እንግዲህ እንላለን ብለን የምናስብ ሰዎች በአጠቃላይ ምንለውን አይነት የጠባይ ለውጥ አለማምጣታቸው ምንም በቃ ወደዛ ሳያስብል የሚታዩ በጣም ብዙ ማሳያዎች አሉ። ይሄ እንደ ቀልድ በሚመስል አንድ ማሳያ ነው። የኑሮ ሁኔታችን የማህበራዊ እንትኖቻችን የሚፈተሹበት ጊዜያቶች ሲመጡ ችግርን የመፍታት አቅማችንን የሚጠይቁ ጉዳዮች ሲመጡ ምናምን የተማርንበት ሁኔታ ተማርን የምንለው ነገርና አለን የምንለው እውቀት የሚታይበት ጊዜ ሲመጣ የጠባይ ለውጥ አለመምጣቱ በግልጽ ምንም ሊሆነ ሌላ ለኪ የሆነ ሰው ሳያስፈልገው በደንብ በሚታይ ደርኩ ይመጣል። እንደውም አንድ ምሳሌ ሽሜ ያለው ላይ ትዝ ስላለኝ ብዬ ነው። እኔም ተመሳሳይ ነገር ነው እንደውም ላነሳ የፈለኩት። የለመድ ነው አንድ አባባል አለ። ተማሪ ተመራመረ ተመራመረ ምንለው አባባል አለና መማር ራሱ ደረጃ አለ ወይ? እንግዲህ ተማሪ ተመራመረ ካል ይሄው ደግሞ አንድ ከፍ የሚል ደረጃ አለውና መማር ደረጃ አለ ወይስ እንዲሁ በቃ አንድ ስራ ነው ወይ ደግሞ አንድ ለውጥ ማምጫ መንገድ ነው ብቻ ማለት እንችላለን? የሚያልቅ አይደለም። ጥሩነቱ የሚያልቅ አይደለም ማለት ለምሳሌ ሰዎች ዩኒቨርሲቲ ገብቶ የሚማሩትን እንኳን ትምህርት ብናስብ ዩኒቨርሲቲው የሚሰጠው ትምህርት ለምሳሌ በአንደርግራጁዌት ሌቭል ያለ ትምህርት አብዛኛው ኢንትሮዳክሽን ይበዛዋል አይደል? ኢንትሮዳክሽን ቱ ምናምን ያ ማለት ትውውቅ ነው። ከሆነ ሙያ ዘርፍ ጋር ትውውቅ ያገኛሉ። ከዛ ሰዎች ትምህርት የተወሰነ ነገር ያገኛሉ። ክፍል ገብቶ ከሚያስተምረው መምህር እርስ በርስ ከሚኖራቸው ግንኙነት ከመሳሰለው ከዛ ደግሞ ስራ ላይ ራሱ ከገቡ በኋላ አንዳንድ ጉዳዮች ላይ የጨመሩ ሰዎች የተማሩ የሚሄዱበት ነገር ይኖራል ብዬ አስባለሁ። ከዛ ደግሞ ቅድም ያልነው የጠባይ ለውጡ ልምምዱ የሚደረገው ልምዱ እየመጣ ደግሞ ሲመጣ ሰዎች ትምህርት ቤት የተማሩትንም ቻሌንጅ ማድረግ የሚጀምሩበት ጊዜ ደግሞ ሊመጣ ይችላል። አሁን መመራመር ያልሽው ትንሽ ከፍ ማድረግ በተለየ አቅጣጫ ማየት አዳዲስ ነገሮች የተፈጠሩበት መንገድ እንደዛ ነው። ነገራችን ላይ ሰዎች ከሰማይ ሊያወርዱት አይችሉም። ስለዚህ ለካ ግን በዚህ መልኩ የሚሰራማ ከሆነ እንዲህ ደግሞ ብንጨምርበት እንዲህ ደግሞ ብናደርግበት። ስለዚህ ለምሳሌ ልክ ከፍተኛ ትምህርት ተቋማት ላይ ያለውን አካሄድ ብንመለከት እየጠበበ ይመጣል። ሰዎች ለሆነ ጉዳይ ለሆነ ትምህርት የሚኖራቸው ሁኔታ እየጠበበ ልክ ኢንትሮዳክሽን ሆኖ በጣም ሰፊ የነበሩት ጉዳዮች የቅድመ ምረቃ ጊዜ ላይ የነበሩ ነገሮች ወደ ድህረ ምረቃ እየከፍ እያሉ ሲመጡ እየጠበበ የሚመጣበት አንደኛው ጉዳይ ሰዎች የበለጠ ትኩረት አድርገው የበለጡ ነገሮች ላይ የመመራመር ስለዚህ የምርምር ጽሁፎች ይጻፋሉ። እነዚህ ጉዳዮች እንዲነሱ ያደርጋሉ። ይሄ ሁሉ ምትዩ አዳዲስ ዕውቀትን ከመፍጠር አንፃር ያለውን ዕውቀት ደግሞ ከማሻሻል አንፃር ያለውን ዕውቀት ከመጠበቅ አንፃር መደረግ ያለባቸው ነገሮች እንዳሉ ስለሚያነሳ ነው። በዛው ስላነሳ ነው አዲስ ዕውቀት መፍጠር ቅድም ያልነው የጠባይ ለውጥ እንዲመጣ የሚለው ነገር ሰዎች የሚያደርጉት እያንዳንዱ ነገር ያንን የሚያለማምድ መሆን አለበት ነው። ስለዚህ ምርምር አለ ከፍ ያለ አለ ምናምን ነው እድል ላለው ሰው በየጊዜው አውቅ ያለው ብሎ ጨርሶ የሚያልቀው ነገር ስላልሆነ ሁሉ ጊዜ በተለየ በለጠ እየጨመረ መሄድ ያለበት ጉዳዮችም ስለሚኖሩ እየሰፋ መሄድ ነው ብዬ አስባለሁ። ምናልባት ትንሽ እነዚህ ነገሮች ስናነሳ ዘዴዎች ላይ የተወሰኑ ሰዎች ሊማሩባቸው የሚችሉ ዘዴዎች ላይ የተወሰነ ነገር ማንሳት ጥሩ ነው ብዬ አስባለሁ። አንደኛው ሰዎች አሁን ይሄን የጠባይ ለውጥ እንዲያመጡ የሚያረጋቸው መደበኛ እንኳን የሆነውን የትምህርት መንገድ እንኳን ብንመለከት ማለት ነው አንዳንዶቹ አዲስ ለሆነ ነገር ሰዎችን ማስተዋወቅ ሊሆን ይችላል። ስለዚህ ከዚህ በፊት የማያውቁትን አዲስ ነገር እንዲለማመዱ እንዲሞክሩ አድርገን
በዛ ምክንያት አዲስ የለመዱትን ነገር ሲያገኙ የጠባይ ያስተሳሰብ ለውጥ እንዲያመጡ ያንን ደግሞ በልምምድ እያዳበሩት ሄደው ችግሮችን የሚፈቱበት በኋላ ደግሞ ስራ ቦታ ላይ ሲሄዱ ስራ የሚሰሩበት ክህሎት ወደ መሆን ፕሮብለም ሶልቭ ማድረግ የሚችል ችግሮችን መፍታት የሚችል አቅም ወደ መሆን የመለወጥ ስራ የሚሰራበት መንገድ አለ። አንዳንድ አዲስ ላይሆን ይችላል፣ ግን በፊት ከምናውቀው ላይ አሶሺየት እየተደረገ ለምሳሌ ሃይ ስኩል ምናምን እያለን የተማርናቸው የሂሳብ ቀመር ህጎች ከፍ ያለ የሂሳብ ትምህርትም እየተማረ ቢመጣ አንድ ሰው የሚቀየሩ አይደሉም። ልዩነቱ ምንድነው? የምንጠቀምባቸው መጠን ካልኩሌት የምናደርገው የነበረው ዲጂት ምናምን እየሰፋ ያጠቃቀም እንትናችን እየጨመረ ግን ሊመጣ ይችላል። ስለዚህ ሰው አንዳንዱ ጉዳይ ሰው የሚያውቀው ጉዳይ ላይ እየቀጠለ ደግሞ የሚሄድ ሊሆን ይችላል። ሌላኛው የሚማራቸው ነገሮች ምርጫ የሚጠይቁ ጉዳዮች ይሆናሉ። ስለዚህ ለምሳሌ ሁለት ነገሮች ይቀርቡና ሁለቱም ያስኬዳሉ፣ ሁለቱም ልክ ናቸው። ግን እኔ ደግሞ ከምፈልገው ለኔ የተሻለ ያደርሰኛ ቤት ከማስበው ከዚህ አንፃር ደግሞ ብሎ ሰዎች የሆነ ነገር ደግሞ መርጠው እንዲሄዱ ያደርጋል። ከዚህ ደግሞ ተጨማሪ ሰዎች ሁለት ነገሮች በተለይ እንደው በጣም ጠቃሚ ናቸው የማስባቸው አንደኛው ማንሳት ሶሻል ለርኒንግ የሚባል ነገር አለ። ይሄ ማህበራዊ ትምህርት የሚባል ነገር አለ፣ መማር አለ። ማህበራዊ ትምህርት ላስተምርህ ብሎ የተቀመጠ ሰው በሌለበት ሁኔታ ግን የሰዎችን ጠባይ ከዛ ሰዎች የሚያሳዩትን ጠባይ ተከትሎ ደግሞ ሰዎች የሚያገኙትን ምላሽ በጎ ምላሽ እንደሆነ ስናስበው ቀስ እያሉ ሰዎች ያንን እየተማሩ ይሄ መደበኛ ትምህርት ቤትም ውስጥ ጭምር አለ ይላል። ስለዚህ ለምሳሌ አንድ የተሻለ ፕራክቲስ በተለይ ይሄ ፐርፎርም የሚደረጉ ምንድነው የክወና ነው አይደል ይባላል የሚከወኑ ጉዳዮች ሲሆኑ ሁሉም ባንዴ መከወን ላይችሉ ይችላሉ፣ ሁኔታዎች አይበቁም የመሳሰሉት ጉዳይ። ስለዚህ የተሻለ ይከውናል የተባለው አንድ ሰው ሲከውን ያሳያቸዋል፣ ወይ መምህሩ ሊሆን ይችላል ሲከውን ያሳያቸው። ያንን እያዩ በዛ ልክ መከወንን ይማራሉ። አሁን ደግሞ አዲስ ወደ ሐሳብ የመጣው ነገር the hidden curriculum የሚባል ኮንሰፕት አለ። ከተጻፈው ከሚታወቀው ትምህርት ቤቱ ላስተምርበት ብሎ ካዘጋጀው መማሪያ መጽሐፍ ካዘጋጀለት ሞጁል ከጻፈለት ማስተማሪያ ውጪ ሰዎች ትምህርት ቤት ውስጥ መደበኛ ትምህርት ቤት ውስጥ እንኳን ሁሉ ሳይቀር በተደበቀ የሚባል ወይም ደግሞ ባልተጻፈ ካሪኩለም የሚማሯቸው ትምህርቶች አሉ። እነዚህ ካራክተር፣ ይሄ ማንነት፣ ሰብዕና ምንድነው የመገለጫ የዛ የትምህርቱን መገለጫ የመሳሰሉትን ነገሮች የሚማሩበት መንገድ ነው ይላል። ይሄን በጣም በቀላሉ ነገር ለማስረዳት እንዴት ነው ይሄ ሂድን ካሪኩለም ሲባል ለምሳሌ አንደኛው መምህሩ አያውቀውም እንጂ ሞዴል ልሁናችሁ ብሎ ላይሆን ይችላል የሚገባው። ለምሳሌ ትልልቅ ለሆኑ ሰዎች ሞዴል አርጉኝ ብሎ ላይሆን ይችላል የሚገባው። እነሱ ሞዴል እናርገው ብሎ አይደለም የሚገቡት። ግን በዛ ጉዳይ ላይ የምታቀኙ የቅርብ ሰው መምህሩ ይሆንና ስለዛ ስለሚያስተምርሽ ጉዳይ እሱን አረጋገጫ አርገሽ መውሰድ ስለሚኖርብሽ፣ ምክንያቱም እሱ ያለው ፈተና ላይ ስለሚመጣ እሱ ያለው ትክክል ስለሆነ እሱ ስለሆነ አዲሱ ነገር እየነገረሽ ያለው ሰውነትና አእምሮ ሳያውቀው ያንን ሰው ሞዴል ማድረግ አርአያ ማድረግ ይጀምራል። አርአያ ስናደርግ ግን ካራክተሩንም ጭምር ልንወስድ እንችላለን። ይሄን ማንሳት የፈለኩበት ምክንያት ለምንድን ነው? ሽሜ በደንብ እንዲጨምርበት ይሄን ርዕሰ ጉዳይ አንዳንዴ ሰዎች ተምረው የጠባይ ለውጥ ማምጣት ያልቻሉት ሳይንሱ የሚለውን እየነገርናቸው ነው። በተግባርና በድርጊት ግን የምናደርገው ሳይንሱ ከሚለው ተቃራኒውን ስለሆነ የሚያስተምሩት ሰዎች የምናስተምረውም ሰዎች የጠባይ ለውጡን ስላላመጣን ሳይንሱ እንዲህ ነው የሚለው ብለን እየነገርናቸው የምናስተምራቸው ግን ደግሞ ሳናቀው እያስተማር ነው። በሂድን ካሪኩለም ባለው በተደበቀው ካሪኩለም የምናስተምረው ሰዎች አርአያ እንዲያደርጉ የምናሳያቸው ነገር ይሄ ያልተለወጠውን የእኛን ስብዕና ስለሆነ ሰዎች ያንን ይወስዳሉ እና ሲወጡ ያስተማረው ሰውዬን ጠባይ ይዘውት ይወጣሉ። ያስተማረው ሰውዬ ደግሞ እሱ አልተማረው የጠባይ ለውጥ አላመጣም። ግን ክፍል ውስጥ ቁጭ አድርጎ ሲነግራቸው የነበረው ቲዮሪና ምናምን ሲነግራቸው የነበረው ግን ሌላ ነው። ሲወጡ ግን አንድ አይነት ይሆናሉ። አሁን ብዙ ሰዎች የሚያማሩባቸው አይነት ይሄ ምን በቃ አንድ አይነቶች እንደዚህ ብለው የሚባሉ የሆኑ ጉዳዮች ላይ የሚያማሩበትን የሚመጣው በዚህ ምክንያት ነው አንደኛው። ሁለተኛው the hidden curriculum የሚባለው የተደበቀው የመማሪያ ዘዴ እንማር ብለው ሳይሆን ሰዎች እርስ በርስ የሚማሩበት ነገር አለ። ስለዚህ ለምሳሌ የከፍተኛ ትምህርት ተቋማት ላይ እነዚህ ላይ የጋራ የቡድን ስራ መስራት፣ አይተሹ ከማታውቂው ሰው ካንቺ ባህል ሩቅ ከሆነ አካባቢ የመጣ ሰው ጋር አብሮ መዋል ማደር፣ እነዚህ ሁሉ ጉዳዮች ሳናውቀው ትምህርት የሚሆኑ ናቸው። ለምሳሌ በጣም ቀላል የሆነ ገንዘብ ማስተዳደር፣ ገንዘብ ይሰጥሻል፣ ትምህርት ቤቱ ገንዘብ ይሰጥሻል፣ በዛ ገንዘብ ጠብቆ ምሳ በልቶ ይሄ ትምህርት ነው።
ማን ያስተማረሽ? ያ ሁኔታ ያስተማረሽ ትምህርት ነው። ላስተምርሽ ብሎ ግን አይደለም የሚያስተምረው። እነዚህ ጉዳዮች በደንብ ሳናቃቸው በደንብ የምንማራቸው ጉዳዮች ሆናሉ። ሞዴሊንግ ላይ አንድ ነገር ልጨምር። ደጋግሜ ያነሳሁት ምሳሌ ይመስለኛል። ሌሎችም ቦታዎች ላይ የሚያነሳው ምሳሌ ስለሆነ እኔ የሚጠሉኝ ሁሉ ይመስለኛል ኳስ ተጫዋቾቹ፣ ግን እንግዲህ ምርጫ ስለሌለኝ ይጠቀመዋል። የእንግሊዝ ፕሪሚየር ሊግ እግር ኳስ ተጫዋቾች እና የአውሮፓ የፕሪሚየር ሊግ ኳስ ተጫዋቾች ወደ ሜዳ አንዳንድ ጊዜ ሲገቡ ከጨዋታው ረጅም ሰዓት በፊት ሲገቡ ከመኪና ላይ ሲወርዱ ሻንጣቸውን ይዘው የሆነ ኤርፎን እየሰሙ ምናምን ሲወርዱ እንትኖች ይታያሉ፣ ሲኖች ይታያሉ። በጣም የሚደንቀው የኛ ሀገር እግር ኳስ ተጫዋቾች እሱን ይደግማሉ። ከሆነ ቅጥቅጥ አውቶቡስ ላይ ሻንጣ ይዘው ምናምን ሲወርዱ ማሳየቱን ይወዱታል። ምክንያቱም ለነዚህ ሰዎች ኳስ ተጫዋች መሆን የሚባለው ነገር መለኪያው ለነሱ ይሄ ይሆናል እና ኳስ ተጫዋች መሆን የሚያስፈልገው ክህሎቱን ዋናውን ይሄ ኳስ እንዴት እንደሚቀባበሉ እንዴት ጎል እንደሚያስቆጥሩ ምናምን ያለውን አይደለም የሚማሩት። ከላይ ያለውን ያቺን ያዩዋትን ነገር ይማሩና በቃ ያንን ማድረግ ነው ለነሱ ኳስ ተጫዋች መሆን ማለት። ትልቁ መለኪያ የሻንጣ እየያዙ የፀጉር ስታይሉ ኢርፎን አድርጎ መውጣት፣ የውዝግብ ርዕስ መሆን፣ የዝውውር ገንዘቡ ከፍ ማለትና ምናምን ክህሎት እኮ የለም። መሰረታዊ ነው ጉዳይ። ብዙዎቹ ጉዳዮች ላይ ሳናቃቸው በዚህ በተደበቀው ካሪኩለም የምንማራቸው ነገሮች እንዲህ አይነት ነገሮችን ይፈጥራሉና የመማሪያ ዘዴው መስፋት ብዙ ነገር የሚያመጣ ይመስለኛል የሚለው ለማንሳት ነው። ትምህርት፣ እውቀት፣ መማር ላይ ነው ውይይት እያደረግን ያለነው። በነገራችን ላይ የእናንተንም ሀሳብ ብንሰማ በጣም ደስ ስለሚለን የዩቲዩብ ቻናላችን ላይ ገብታችሁ አስተያየት ልትሰጡን ትችላላችሁ። በስልካችንም ልታስቀምጡልን ትችላላችሁ። ሽሜ ምን ትላለህ አሁን ከተነሳው ምሳሌ? አዎ እንግዲህ ያው የምንማረው አሁን እንዲያውም የሚያሳየን ነገር ይመስለኛል። ብዙ ሰው በጣም ብዙ ዩኒቨርሲቲዎች አሉ፣ የሙያ መማሪያዎች አሉ፣ ስልጠናዎች በጣም ይሰጣል። ግን ካለንበት በየቤታችን ብናየው ፈቀቅ አንልም ብዙ ጊዜና ትምህርቱን ሳይሆን የሚያስተምረንን ሰው የሚለውን ነገር እያሰብኩ ስለነበረ የሚያስተምሩንን ሰዎች ነው ምሳሌ የምናደርገው፣ ወይ ደግሞ ሳናቀው ያንን የእነሱን ባህሪና ሁኔታቸውን ይዘን እየሄድን ነው ወይ ትምህርቱ ለውጥ ያላመጣው? እንግዲህ እሱ ራሱን የቻለ ሰፋ ያለ ምርመራ ይፈልጋል። ግን ተጽዕኖ መኖሩ ምንም ጥያቄ የለውም። ምክንያቱም ሰው እውቀትን ከሆነ አካል አገኛለሁ ብሎ ሲቀርብ ራሱን አጋልጦ ነው የሚሰጠው። ስለዚህ ራሱን የቻለ ደግሞ ሌላ ክህሎት ይጠይቃል። ያንን አጥልሎ እኔ ሁሌ እላለሁ ማለት ትሬኒንጎችም ስሰጥ እዚህ ትሬኒንግ ላይ የሚነሱት ነገሮች በሙሉ የግድ መቀበል አይጠበቅባቸውም። በተቻለ መጠን ጥሩ በጎ የሚበጅ ነገር ይዤ ለመምጣት እሞክራለሁ። ግን ሁሉን ምሳሌ ሙዝ የሚበላ ሰው ሙዙን እንዳለ ስልቅጥ አያደርገውም። ይልጣል። የሚበጀውን ይወስድና ማይበጀውን ወይ ለፍየል ይሰጣል ወይ ደግሞ ቅርጫት ውስጥ ይጥለዋል። እንቁላል የሚበላ ሰው እንዳለ እንቁላሉን አይገምጠውም፣ ይመታል። የሚጠቅመውን ይወስዳል፣ የማይጠቅመውን ደግሞ ቅርፊቱን ይጥላል። ይሄን የማድረግ ግን ክህሎት ይጠይቃል። ራሱን የቻለ ችሎታ አቅም ይጠይቃል። ይሄ የሌለው ሰው ማን ነው? ለዛ ነው እንደው ስለ መጽሐፍት ንባብም ስለምንም ቅዱስ ዮሐንስ አፈወርቅም ሲናገር ከመጽሐፉ አስቀድሞ ጸሐፊውን በደንብ ማወቅ ወሳኝ ነገር። ምክንያቱም የምንሰጠው ነገር ከኛም ባክግራውንድ ስለሚነሳ ማለት ነው። ስለዚህ በደንብ አድርገን የሚያስተምረን ሰው፣ የሚነግረን ሰው፣ የጻፈልን ሰው ከምርም ተጽዕኖ ይኖረዋል። ያንን ማላቀቅ መቻል በጣም ራሱን የቻለ ሌላ ክህሎት ይጠይቃልና ትምህርቶቹ መደበኛና መደበኛ ባልሆነ መንገድ ነው የምንማራቸው። የፎርማል አለ ነን ፎርማል ትምህርቶች አሉ። እንደውም አንዳንድ ሂድን እንደተባለው ነን ፎርማሉ መንገድ በጣም ብዙ ነገር ነው ያስተምራል። ብዙ ምክንያቱም እየተማርን እንደሆነ ሳናቀው ነው የምንማረው። እየተነገረን እንደሆነ ሳናቅ ነው የምንሰማው። እየተመከርን እንደሆነ ሳናቅ ነው ምክሩን የምንወስደው። እና የሆነ ቦታ ላይ ይሄን ነገር ከየት ነው ያመጣሁት ስንል የምናገኘው መደበኛውማ ክፍለ ጊዜ ያለው ራሱን የቻለ ስርዓት ትምህርት አለው፣ ይጻፋል፣ ቀን ይነገረናል፣
እንፈተናለን፣ ውጤት ይመዘገብልናል። ስለዚህ ሂደቱ በደንብ ይገባናል። ይሄኛው የበለጠ ተጽዕኖ ይኖረዋል እና ራስን አጋልጦ መስጠት ስለሆነ እዚህ የግለሰቦቹም ተጽዕኖ መኖሩ የማይቀር ነው። ለዛ ነው በአርአያነት ማስተማር ወሳኝ የሚሆነው። እንግዲህ ይሄ ትምህርት ቤት ከቤት አይደል የሚጀምረው? ወላጆች ለልጆቻቸው ምን አይነት አስተማሪዎች እንዲሆኑ የሚፈልገውን ነገር ስንነግራቸው አስቀድመን እነዛን ነገሮች እኛ ሆነናል ወይ? የሃይማኖት መምህራን፣ መደበኛ ትምህርት ቤት ደግሞ የሚያስተምሩ መምህራን እስከ ዩኒቨርሲቲ ድረስ ያሉት ማለት ነው። ከአጸደ ሕጻናት አንድ የምወደው አገላለጽ አለ ማለት ስብከትህን መስማት ሳይሆን ማየት ነው የምፈልገው። ሾሚ በትምህርት ሳይንስም ውስጥ ሰዎች የነኩት የዳሰሱት ያዩትን ነገር የበለጠ ያስታውሱታል ብለው በጆሯቸው ከሰሙት ነገር በላይ። እኔ አስታውሳለሁ የኤዱኬሽን ኮሌጅ እያለን ፔዳጎጂ ያስተማርን መምህር ነበረና የትምህርት ዘዴ ማለት ነው። አዎ የማስተማር ዘዴን ነው እንግዲህ የሚያስተምር እንዴት አድርገን ተማሪዎችን ውጤታማ በሆነ መንገድ ማስተማር እንዳለብን ሲያስተምረን የነበረው ሰውዬ እሱ ራሱ የማስተማር መንገድ አልገባውም። ያኔ እንደሆኑ ፓወርፖይንት ምናምን አልነበረም። ስለዚህ ሰሌዳ ላይ ይጽፋል። ዩኒቨርሲቲ ውስጥ እኮ ግጥም አድርጎ ይጽፋል፣ እኛም ተከትለን እንጽፋለን። ከዛ የጻፈውን ያነብልናል፣ አለቀ። አሳታፊ መሆን አለበት ይለናል፣ ግን አያሳትፍም። እዚህ እንዴት እንደምናሳትፍ አናውቅም ማለት ነው። ስትወጥም ያን የምትደግሙት እናንተ? አዎ ዲሞንስትሬት አያደርግልንም፣ አያሳየንም። በጣም ብዙ ትምህርቶች ወደ ውጤት የማይቀየሩት እውቀቱ ጠፍቶ አይደለም። እውቀቱ ግን ምንም እኮ በጣም አንድ ትልቅ ልጆኝ ያደኩባት ከተማ ላይ በጣም ትልቅ የሆኑ ልጆች እኔ ተንቀሳቃሽ መጽሐፍ እንድትሆኑ አይደለም የምፈልገው ይላሉ። በቃ ማለት እውቀት ጥም ብሏል። ከመጽሐፍ የሚለየን መጽሐፉ ያስቀመጥነው ቦታ እናገኘዋለን። ይሄ ሰውዬ ይንቀሳቀሳል፣ እንድትኖሩት ነው የምፈልገው ማለት በቃ ከዛ ውስጥ ለምሳሌ አንድ የዋናን በቀላሉ መማር የሚችሉበት ወይም የውሃ ዋና ጥበብ ምናምን የሚል መጽሐፍ እዛው ስንገልጽ እንዴት ማግኘት እንደምንችል እንዴት ፍሎት እንደምናደርግ ምናምን ይነግረናል። ወስደን ይህን መጽሐፍ ገንዳ ውስጥ ብንጥለው ከመስጠም ውጭ አማራጭ የለውም። ተንቀሳቃሽ መጽሐፍ ስንሆን እንደዚህ ነው፣ አንኖረውም። እዛ ውስጥ ያነበብነውን ፕሪንሲፕል የለም ህይወታችን ውስጥ የጠባይ ለውጥ የለም፣ ህይወታችን ውስጥ ሪፍሌክትድ አይሆንም። ግን እውቀቱ አለ። ያ በሚሆንበት ጊዜ ወደ ተግባር የሚቀየሩ ነገሮች እየጠፉ ይመጣሉ። ስለዚህ ልናለማበት ያገኘነው እውቀት ምንም የማይሰራ ማለት ነው፣ የማይሰራ ይሆናል እና ከዛ አንጻር በደንብ የመምህሩ ተጽዕኖ አለ። በሞዴሊንግ ሲያስተምር እሱን ለመሆን እንሄዳለን። አሁን የሁለተኛ ክፍል ርዕሰ መምህራችን የነበረውና አስተማሪ ቲቸር ፈቀደ ከነ ሰሌዳ አጠቃቀሙ አስተማሪ ሲሆን ሼፕ አድርጎኛል። ሁለተኛ ክፍል ያስተማረኝ አስተማሪ በደንብ ክልም በጣም አስተማሪ ነው። እስካሁን ሁሉ ጋር የሚገርመው ቅርብ ጊዜ ከአንድ ወዳጄ ጋር ኤሌመንታሪ አብረን ከተማርን በስልክ ተደዋወልን። ስናወራ እሱም አስቀድሞ ያነሳልኝ ቲቸር ፈቀደ በጣም የሚደንቅ ማለት ነው እና ከነ ፊደል አጣጣሉ ከነ አጻጻፉ ሰሌዳ የሚከፍልበት መንገድ ነው። አስተማሪ ሲሆን እንደዛ ነበረ ከፍዬ የምጠቀመው ማለት ነው። ማስተማር ብቻ ሳይሆን ከተማሪዎች ጋር ያለው ኮኔክሽን ስለ ወንድሜ ሁሉ ጉዳይ አግብቶት ይጠይቀኛል ማለት አያስተምረውም። ታላቁን እንዴት ነው ምን ሁኔታ ላይ ያለው ምናምን እያለ በቃ ቤተሰብ ጉዳዩ ነው። አስተማሪ ሲሆን የእሱን ጠባይ ነው የወረስኩት። ከተማሪዎች ጋር ባለኝ ግንኙነት ከክፍል ውጭም ያለው ህይወታቸው ይመለከተኛል ብዬ እንዳስብ አድርጎኛል እና አሁን እሱ ምንድነው ግን ያስተማረው ብትይኝ ያውን አንድ በአንድ እንትኖቹን ላላስታውሳቸው እችላለሁ ይዘቶቹን። ጠባዩ አመሉ ግን ብዙ ነገሬን ሼፕ አድርጎታልና የሚኖር ከምርም መምህር የነበረ ሰው ነውና ሞዴል ያደርገናል፣ በጣም ይቀርጸናል። ትልቅ ሰው ልጅ በሚሰማውም በሚያየውም ነገር ስለሆነ የሚቀረጸው ሞዴሊንግ ሮል ሞዴሊንግ በጣም ኢምፖርታንት ነገር ነው። መምህራኖቻችንን
ቢኖርስ አይፈረድም። በተለይ ጥሮቹን መምህራን ደግሞ ሌላ አንድ የምናነሳው ነገር ባለፈው ፕሮግራማችን ስለ ችግር እያወራን ነበር። ትምህርትም ላይ አንዱ ችግር ይሄ ይመስለኛል አይደል? ትምህርት በተለያየ ጊዜ ለውጥ ስለማይታይበትና እኛ ላይ ትምህርቱና ኑሯችን ስለማይገናኝ አሁን ተማሪዎችም ስለመማር ስለ ትምህርት ያላቸው ግምት በጣም አነስተኛ እየሆነ ነው የመጣው። ማስተካከል እንችላለን ወይ? ምን ማድረግ የምንችለው እንደ ወደ መፍትሄው ማሳብ ብንመጣ ብዬ አስቤ ነው። መማር በጣም የሚጠቅም ነገር ነው ለህይወታችን። መማር አለብን፣ መለወጥ አለብን። ቅድም ሽሜ አንተን ያነሳል ነን ፎርማልን ፎርማልን በሆነው መንገድ መጠቀም ይኖርብናል። ግን ሞዴል የሚሆን ምሳሌ ሆኖ የሚያሳየንም ሰው ስናጣ ተመልሰን ያን ኑሮ ለምንደግምበት ጊዜ ይኖራልና ይሄ ለትምህርት ያለን ፍላጎት ነው መማራችን ምን ይጠቅማል ወደሚለው የወሰደንን ነገር እንዴት አድርገን ልናስተካክለው እንችላለን? በጣም ጥሩ ጥያቄ ነው። እሱ ጥያቄ ከመልሳችን በፊት ተመልካቾች በደንብ ነጥብ እንዲይዙ ለምንፈልገው ይሄንን ጉዳይ የስርዓተ ትምህርት ባለሙያዎች ሌሎች ሰዎች ይዘን የሀገር ጉዳይ ስለሆነ ደግመን ማንሳት እንፈልጋለን። እንደው እንዳንረሳውም ተመልካቾችም ጥያቄዎቻቸውን በደንብ ሰብሰብ አድርገው የስርዓተ ትምህርት የትምህርት ባለሙያ ሌሎች ሰዎችን ጨምረን የምንወያይበት ጉዳይ ነው። አሁን ያነሳሽውን ወደ መፍትሄው ከመምጣት በፊት ወጣቶች እኔም ስለሚያጋጥመኝ በመሰረታዊ ምክክር ስራ ውስጥ ብዙ ወላጆች አሁን በተለይ በዚህ ጊዜያቶች አዳጊ ልጆች ያሏቸው ልጆች ዩኒቨርሲቲ ለመግባት እየደረሱ ያሉ ልጆች ምናምን ይመጡና ለምን እንማራለን እያሉ ልጆቻችን ይላሉ። በተወሰነ መልኩ ሪሌት አደርጋለሁ ጥያቄውን። ለምን ብለን ብንጠይቅ ሁለት ነገር ነው። አንደኛ መማር ያመጣውን ለውጥ ማየት ሳትቺ ስትቀሪ የሚታይሽ አጭር ርቀት ይሆናል፣ ሩቅ እንዳታይ ያረግሻል። አንድ ሁለተኛ አቋራጭ እያስለመድን ነው ሰዎችን። መማር የማይጠይቅ ሌላ ግን ስኬታማ መሆን የሚቻልበት መንገድ ስኬታማን በትምህርት ጥቅስ ውስጥ የሚቻልበት መንገድ ገንዘብ ማግኘት የሚቻልበት መንገድ እንዳለ በጣም በብዙ መንገድ ለሰዎች እየነገርን ነው። እንዳውም የተማሩ ሰዎች የተማሩ ሰዎች ትምህርት ላይ ትኩረት ያደረጉ ሰዎች በትምህርታቸው ጥሩ የሆኑ ሰዎች ምንም ጥሩ ያልሆኑ ከዛ ደግሞ ሄደን ዩኒቨርሲቲ መግባት ሙያ መያዝ እንደዚህ የሚባለው ነገር ላይ ደግሞ ስንፈልግ አሁን እንደሚታየው በጣም ብዙ ተማሪዎች ማለፍ እየከበዳቸው መውደቅ እየከበዳቸው ዩኒቨርሲቲ መግባት በጣም ከባድ እየመጣ ሲሆን ለምን የሚል ጥያቄ ያነሳሉ። አሁን ጥያቄ እንዳልኩት ተማሪዎች ወድቃሉ አይወድቁም የትምህርት ጥራት ጉዳይ ምናምን አይደለም እያነሳን ያለነው። ወደድንም ጠላንም ግን ይሄ ሰዎች ለትምህርት የሚሰጡትን ቦታና ግምት እንዲያጡ ያረጋቸዋል። አንድ ሁለተኛ እንደ ኢትዮጵያ ላለ ድሃ አገር ቅድም የጠቀሻቸው ዘፈኖች ተማር ልጄ ወገን ዘመድልኝ ሀብትልኝም ከጄ ምናምን ያለ የሚነገር የምርም ለምሳሌ እኔ እንኳን ራሴ በማቀው ስናድግ ለነበርን ሰዎች የቤተሰቤን ሀብት ወርሼ እንደዚህ አድርጌ የሚል ልንም ለሌለው አብዛኛው ማህበረሰብ ድሃ ለሆነ ኢትዮጵያዊ ትምህርት ድህነትን ማምለጫ አንድ መሳሪያ እንደነበር አድርጎ ያስብ ነበር። አሁን ግን መማር ድህነትን የሚያስመልጥ እንዳልሆነ የሚያስቡ በጣም ብዙ ሰዎች አሉ። እንደውም መማር ድሃ እንደሚያደርግ በተለያየ መንገድ የሚሰብኩ ሰዎች አሉ። ያልተማሩ በጣም ብዙ ደፋር ሰዎች ብዙ ነገር ሲያደርጉ ብዙ ነገር ሲሳካላቸው የሚታይበት ነገር ተፈጥሯል። ስለዚህ ይሄ ባለበት ሁኔታ መማር ለውጥ እንዲያመጣ እንደዚህ እናድርግ እንደዚህ እንዲሆን ምናምን ማለት አንችልም። አንድ ሁለተኛ ይሄ የግል አስተያየቴ ነው ኃላፊነቱን ወስድበት ለረጅም ጊዜያት ኢትዮጵያ የምትባለው ሀገር ችግር ውስጥ እንድትገባ ያደረጓት ተምረናል ብለው የሚያስቡ ሰዎች ናቸው። ስለዚህ ተምረናል ብለው የሚያስቡ ሰዎች ኢትዮጵያ ችግር ይፈቱላታል የተባለችው ሀገር ችግር ውስጥ እንድትገባ ካደረጓት መማር ደግሞ ለሀገሪቷ ችግር ይዞ የሚመጣ አይነት ሆኖ ከታየ እና መፍትሄ ማምጣት የማይችሉ ከሆነ ችግር መፍታት የማይችሉ ከሆነ የበለጠ ችግር እየሆኑባት የሚመጡ ከሆነ ሰዎች መማር ምን ትርጉም አለው ምን ጥቅም አለው የሚለውን ጥያቄ እንዲጠይቁ ማድረግ ይቻላል። በነገራችን ላይ ይሄንን ጥያቄ መመለስ አለመቻል ቅድም ያልሽውን መማርን መጥላት መማር ቦታ እንደሌለው ማሰብ እና የሚባለው ስሜት እንዲፈጠር ያደርገዋል። መፍትሄ ያለው ይቻላል። መፍትሄ ያለው አንደኛ መማር የሚባለው ነገር የጠባይ ለውጥ ማምጣት በሚችል መልኩ መስራት ላይ በጣም ብዙ ነገር ይቀረናል። አስተማሪ እንዲሆኑ የምንፈልጋቸው ሰዎች የመማር ማስተማር ሁኔታዎችን የምናስብባቸው ቦታዎች የመማር ማስተማር ቦታዎች ላይ ያሉ የትምህርት አካዳሚክ ነፃነቶች መማር ቦታ ላይ ያሉ በጣም አላስፈላጊ የሆኑ መጋባቶች ከፖለቲካ ከሌላው ጋር ያሉ መጋባቶችን ማራቅ ብንችል ከዛ መማር ደግሞ ችግር ፈች ወደሆነ ፕራክቲካል ወደሆነ ነገር መቀየር ብንችል ለረጅም ጊዜ አንድን ነገር እየደጋገሙ
እና የሆነ እንትኑን እየለዋወጡ ለውጥ ማምጣት ማንችል ከሆነ ችግር ፈቺ ወደ ሆነ መልኩ ታስቦበት መቀየር ብንችል ይህ አንደኛው ነው ብዬ አስባለሁ። ሁለተኛው ትምህርት የነበረውን ቦታ መመለስ ነው። አሁንም ድሃ መሆናችን አልቀረም። አሁንም በጣም ብዙ ድሃ የሆኑ ወላጆች፣ ገበሬ የሆኑ ሰዎች፣ ብዙ የሚደክሙ ሰዎች ልጆቻቸውን ካላቸው ላይ እና ከሌላቸው ሁሉ ላይ እያወጡ ልጆችን የሚያስተምሩት መማር እነሱ ያጡትን ችግር እነሱ ባለመማራቸው ምክንያት የደረሰባቸውን ነገር ያልፉልናል ብለው ተስፋ እያደረጉ ያሉን ሰዎች ተስፋ አለመግደል ላይ መስራት አለብን ብዬ አስባለሁ። መማር ማስከበር የሚችል እንደሆነ መማር ሰዎች የሚፈልጉትን ቦታ የሚፈልጉትን ስኬት የሚደርሱበት አንድ መንገድ እንደሆነ ማሳየት ብንችል እና ያንን ነገር መልሰን ማምጣት ብንችል ብዙ ሰዎች ተመልሰው ስለመማር እንዲያስቡ ያደርጋል። ከዛ ሌላኛው ለምሳሌ እንደው ሌላ ጊዜ የምናነሳው ነው፣ ግን የምርምር ጽሁፎች ይጻፋሉ። በፊት ከመደርደሪያ ያለፉ አይደሉም ነበር ይባሉ። አሁን አንዳንዴ መደርደሪያም ላይ የሉ የምርምር ጽሁፎች መደርደሪያም ላይ የሉ። ችግር ፈቺም አይደሉም። እንደው ቢያንስ ፕራክቲስ አይደረጉ ራሱ በምርምር ነው ወይ ተዘጋጁት አይደረጉ ምንድነው ተግባር ላይ አይዋሉ። እንደው ለመሞከር በጀት ይጠራል፣ ችግር ይኖራል። ቢያንስ ሐሳቡ ግን ችግር መፍታት የሚቻልበት ሐሳብ ግን ጭንቅላት ውስጥ እንዲጫር እድሉና ምንድነው ሪሶርሱ የተገጣጠመ ቀን ሀብቱ የመጣ ቀን የተገጣጠመ ቀን የሆነ ቀን እሞክረዋለሁ ብለው ሰዎች የሚያስቡት የሆነ ግን ሐሳብ በጭንቅላታቸው እንዲቀረጽ ግን ለማድረግ የእውነትን መመራመርን የሚጠይቅ ነገር ሰዎች ማሰብ እንዲችሉ ማድረግ እንዴት አይቻልም? እና እንዲህ አይነት ጉዳዮችን መነጋገር መጀመር አለብን። ስለዚህ እንዳልኩት ቀጣይ በደንብ ጊዜ ወስደን ዲስከሽን የምናደርግበት ነው። ሽሜ ስላነሳው ይሄ አስተማሪ የሚሆኑ ሰዎች መንፈሳዊም ቦታ ላይ ሌሎች ቦታዎች ላይ የምንለው ደግሞ የምንጠብቀውን የጠባይ ለውጥ ማምጣት የሚችሉ ስራዎችን መስራት መጀመር በጣም 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 ደጋግመን ማሰብ ያለብን ጉዳይ ነው ብዬ አስባለሁ። በተለይ ተማሪዎች ላይ አዳጊ ተማሪዎች ላይ አይደል እንደው የበለጠ እነሱ ጋር አንተ መሰልከኝ ምሳሌ የምትሰጠው ማገዶ የማይጨርስ ምክንያቱም ትምህርት ላይ ያሉት አሁን ብዙ ሰው የሚማረው ወይ ለስራ ወይ ደግሞ ነገር ለማምጣት ለሆነ ጉዳዮች ሊሆን ይችላል። ታች ያሉት ላይ ግን ትምህርት ምን እንደሚያመጣ የሚያዩበት መንገድ መፈጠር ያለበትም ይመስለኛል። ግን እስከዛ እስኪፈጠር ድረስ ልጆች በምን አይነት ነገር አይምሯቸው ሊቀረጽ ይችላል? አጭሩ ጉዞ ስትል ነበር አይደል? አጭሯን ነገር ረጅሙ ምንድን ነው? በመማራቸው የሚያገኙት ረጅም ነገር ምንድን ነው? ና እንግዲህ የውጤታማ ተማሪዎችን መፍጠር ለመቻል 3 መሰረታዊ ነገሮች ላይ መስራት ይኖርብናል። አንደኛውና ቀዳሚው ነገር ቅድም ሄኒ ጠቆም እንዳደረገው ይሄ ኮምፔሊንግ የሆነ ኃይል ሊኖራቸው ይገባል። ማለት ከውስጥ ፈንቅሎ የሚወጣ ለምን አሁን ለምንድን ነው ትምህርት ቤት የሚሄዱት? እኔ ብዙ ተማሪዎችን አገኛለሁ በትሬኒንግ በማማከርም ከታችኛው ክፍል ጀምሮ እስከ ዩኒቨርሲቲ ድረስ ያሉ ተማሪዎችን አገኛለሁ እና ያልተመለሰ ለምን አላቸው ብዙዎቹ። አንዳንዶቹ ራሱ መማር ለምን ብሎ ይጠይቃሉ። አንዳንዶቹ ደግሞ የሆኑ ትምህርቶችን መማር ለምን ይላሉ። እኔ መሆን የምፈልገው ይሄንን ነው። ስለዚህ ለምንድን ነው ሃይ ስኩል ላይ ይሄኛውን ትምህርት የሚያስተምሩኝ? እንግዲህ በትምህርት ማስተማር ዘዴ ውስጥ አንዱ ለመምህራን ይነገረን የነበረው ነገር ምንድን ነው? ከተማሪ የሚማሩትን ትምህርት ከተማሪዎቹ የዕለት ተዕለት ህይወት ጋር አያይዙላቸው። ሚኒንግ ይሰጠዋል። ክላስ ቁጭ ሲል ተማሪው ሁሉን ትምህርት ማያያዝ ይቻላል አይቻልም ምናምን ሰፊ ነገሮች እግሮች ይፈልጋሉ። እንደተባለው ተጨማሪ ባለሙያዎችን ይዞ ማውራት ሰፋ ያለ ዲስከሽን በዚህ ጉዳይ ላይ ማድረግ ይጠይቀናል እና ግን ወሳኝ ጉዳይ ነው። እዚህ ውስጥ ለምናቸውን ያገኙታል? አሁን ያለንበት የካፒታሊስት ወርልድ ነገሮችን ሁሉ በቁስና በገንዘብ መለካት ስኬት የሚለካበት መስፈሪያው እሱ መሆኑ ምናምን የፈጠረው ተጽዕኖ ቀላል አይደለም፣ በጣም ቀላል አይደለም። እና እንደውም አንድ ዩኒቨርሲቲ ተማሪዎች ሲመረቁ የምረቃ መጽሔት ላይ ላስት ወርድ ምናምን እንደዚህ የሚጽፏቸው ነገሮች አሉ አይደለ? በጣም ብዙ እንዳስብ ያደረገኝ ማለት የት ጋር እየደረስን ነው። እንግዲህ ተምሮ ከዩኒቨርሲቲ ተመርቆ ሲወጣ ከስር የጻፈው ነገር ይሄ አንድ የፊዚክስ ቀመርን ነው።
ኃይል እኩል ይሆናል ስራ ሲካፈል ጊዜ የሚል ፓወር ኢዝ ኢኳል ቱ ወርክ ኦቨር ታይም የሚለውን ስሌት ያመጣና ከዛ እስቲ ይሄንን እንተካው ይላል። ጊዜ ገንዘብ ነው፣ እውቀት ደግሞ ኃይል ነው። ከዛ እውቀት በሚለው ማለት ኃይል በሚለው ቦታ እውቀትን ይተካዋል። ከዛ ጊዜ በሚለው ቦታ ደግሞ ገንዘብን ይተካዋል። ስለዚህ ቀመሩ ምን ሆነ? እውቀት እኩል ይሆናል ስራ ሲካፈል ገንዘብ። አሁን የገንዘብና የእውቀትን ግንኙነት አዛምዶ ሲያስቀምጠው እውቀት ሲጨምር ገንዘብ ይቀንሳል። ስለዚህ መማር ወይም ማወቅ ቅድም መድኃኒት ወደዛ አይነት ስሌት ውስጥ ይሄ ተማሪ እንግዲህ ሲመረቅ ነው ይሄን የሚለው ገና የስራውን ዓለም ሳይጀምር ነው። በዚህ የአእምሮ ውቅር ነው የስራውን ዓለም እየተቀላቀለ ያለው። ስለዚህ እንዴት ነው ግን 5 ዓመት ምናምን 4 ዓመት ክላስ ውስጥ ቁጭ ብሎ የተማረ ይሄ ልጅ ላለው ይህ ኮምፔሊንግ ሆይ ፍንቅል ለሚያረገን ምክንያት ከሌለ ምክንያቱም ከገንዘብ ያለፈ ትርጉም አለው። ገንዘብ አሁን ያለንበት ሞኔታሪ ዓለም ናት። ገንዘብ ለብዙ ነገር ያስፈልጋል። ግን ትምህርት፣ እውቀት፣ ስራ ከገንዘብ ያለፈ ትርጉም አላቸው። ከዚህ በፊት ስለ ስራም ስናነሳ ስለ ሞቲቬሽን ስናነሳ አንስተነዋል ይህን ሀሳብና በጣም ወሳኝ ነገር ነው። የትምህርት አንዱ ቀዳሚ ዓላማ ሰልፍ ማስተሪ ነው። ራስን መረዳት፣ ራስን ማስተዳደር፣ ራስን መግዛት፣ ራስን መምራት መቻል። ትምህርቱ በዚህ መልክ ዲዛይን መደረግ አለበት በደንብ አድርጎ። የትምህርት ተጽዕኖ መፍጠር ነው። ትምህርት ውስጥ አድቬንቸር አለ፣ ብዙ ነገሮች አሉ በትምህርት ውስጥ ሰብአዊ ጉዳዮች አሉት። የሰው ዘር ላይ አዎንታዊ ተጽዕኖ የመፍጠሩ ነገር እውቀት። ለዛ ነው አሁን ብዙ ችግሮቻችን በእውቀት ነው የተፈቱት። ያንን ክላስ የምቀመጥበት ምክንያት ምንድን ነው? ይህን በአግባቡ መለየት ያስፈልጋል። ከዛ በቂ የሆነ የትምህርት ክህሎት ደግሞ ያስፈልጋል። የመማር ክህሎት ያስፈልጋል። ትምህርቱ የሚጠይቀው ችሎታ አለ። እንዴት ማንበብ፣ እንዴት መጻፍ፣ እንዴት መረዳት ምናምን እነዚህን ክህሎቶች በደንብ አድርገን ማስጨበጥ አለብን። ተውዳት ለማወቅ እውቀት እንዴት መፈለግ እንዳለበት ሰው ይረዳል ማለት ነው። ሶስተኛውና ትልቁ ነገር አሁን በተለይ ደግሞ የ21ኛው ክፍለ ዘመን ተማሪዎች ሊይዟቸው የሚገቡ ክህሎቶች ተብሎ ከሚቀመጡ መሰረታዊ የህይወት ክህሎቶች አሉ። አውቀን እውቀቴ ባህር የማያሻግረኝ ከሆነ፣ ችግር ለመፍታት የማያግዘኝ ከሆነ፣ ውሳኔ ስሰጥ የማይረዳኝ ከሆነ፣ ራሴን እንድረዳበት ካላደረገኝ ትርጉም ማለት ስለዚህ ተቀምጠዋል። የመግባባት ችሎታ በጣም ወሳኝ ነገር ነው። የትብብር ኮላቦሬሽን ስኪል በጣም ኢምፖርታንት ነው። ጥልቅ ሀሳቢነት እና ደግሞ የፈጠራ ሀሳብ፣ ችግር ፈቺ ሀሳብ፣ ክሪኤቲቭ ቲንኪንግ እነዚህ በጣም ወሳኝ ነገሮች ናቸው። ዛሬ ርህራሄን ጨምረንበት እነዚህን ይዞ ካልወጣ አንድ ሰው አሁን ውጤታማ መሆን ይቸገራል። ስለዚህ ትምህርት እነዚህን ሁሉ የመስራት ዓላማ አለው። ትምህርት ቤቶች ይሄን የማፍራት ግዴታ አለባቸው። መምህራን እንዲህ አይነት ተማሪዎችን የመስራት ሙያዊም ሰዋዊም ሀገራዊም ግዴታ አለብን። ስለዚህ በዚህ መንገድ ነው እየሄድን ስንል እንግዲህ አሁን በቃ ወዴት ሄዱ? ትላልቁን ቦታ የያዙት በሚዲያ ላይ በሚዲያ ላይ እኮ ተወጥቶ ትምህርትን እንዳላስፈላጊ ነገር እንደ አክሳሪ ነገር እኮ የሚያወሩ ግለሰቦችም ዝም ብሎ መደበኛ ኑሮ ውስጥ ያሉ ግለሰቦች፣ ትላልቅ ሀብት ያላቸው ሰዎች የገንዘብ ማለት ነው፣ እንዲሁም ደግሞ ኃላፊዎች፣ ባለስልጣናት ሁሉ እንሰማለን። ይሄ አደገኛ ነው። ዛሬ ዓለም ያለችበትን ደረጃ ብናየው ውድድሩ፣ ፉክክሩ እውቀት ነው። ከዛ እውቀት ሲባል ዝም ብሎ ያንን ማከማቸቱ ብቻ ሳይሆን እሱን እውቀት ወደሚታይ ቴክኖሎጂ፣ ወደሚታይ ሀብት ቀይረውት ነው አሁን ሀያላን ሆነው ቁጭ ያሉት። ጦርነቶችን እንኳን እንመልከት። እንደው የሰላሙንና የሌላውን ብቻ ነገር ጦርነት እንኳን አሁን እኮ ዘምኖ እውቀት የወለዳቸው ቴክኖሎጂዎች ናቸው። አሁን ይሄ አትሮሲቲ፣ ደም የሚፈሰው የሰው ቁጥር ምናምን እኮ ቀንሶ ግን አገራት ከአገራት ጋር አንዳቸው ራሳቸውን ለመከላከል ለመጠበቅ የሚያደርጉትን ትግል ስናይ እውቀት ነው። ይሄን እውቀት ወደ ስራ ወደሚታይ ነገር ቀይረውት ማለት ነው። ስለዚህ ወደ ተግባር የተገለጠ እውቀት ብዙ ነገር ነው። እና ልጆቻችን በዚህ መልክ እየተቀረጹ ነው ወይ ተማሪዎች? ለዛ ነው እኮ ትርጉም የሚያጣው ዜን ዋት
መማሪያውና ውጭ ላይ የሚታየው ነገር አንድ አይሆንም። እንደዚህ በዚህ ወጥቶ ኤክስፔክቴሽናቸው ብዙ ነገር ማለት ነው እና እነዚህ ሁሉ ተደምረው ነው እንግዲህ ችግር ሆኖ የምናያቸው እና አካሄዳችን ይህንን የሚፈታ ካልሆነ እጅግ በጣም አደገኛ ሁኔታ ውስጥ ነው ያለነው። አዎ በጣም ዛሬም ይሄን ያነሳንበት መፍትሄ ለመስጠት ሳይሆን እንድናስብበት ማድረግ አለብንና የቤት ስራ አንድ ሰው ብቻ ወይ ደግሞ ያን ተቋም ብቻ አይደለም። በእያንዳንዳችን ቤት ሁላችንም ከራሳችን ህይወት ጀምሮ ልንሰራው የሚገባል። ይሄን የምንጨምረው ነገር አለ ሰዓት ስለሄደ ተመልካቾቻችን እንግዲህ ስለ መማር ስለ እውቀትና ከዚህ ጋር ተያይዞ ደግሞ ስለሚመጡ ለውጦች ነበር ዛሬ ያነሳ ነው። እንደ ቤት ስራም ጭምር ነው ሁላችንም በየቤታችን ልንወያይበት የሚገባ። ከዚህ ወዲህ እንዲየቆየ ከመጣ ስለ ትምህርት ያለን ትርጉም የመስመር እየሳተ ከመጣ ደግሞ ጥልቅ የሆነ ሌላ ችግር ውስጥ ልንገባ እንችላለንና እናስብበት እንወያይበት ለማለት ነው። የእናንተን ሀሳብ ደግሞ ቀደም ሲል እንደገለጽኩላችሁ በዩቲዩብ ቻናላችን ልታስቀምጡልን ትችላላችሁ። አብራችሁን ስለቆያችሁ በጣም እናመሰግናለን። ሰላም ሁኑ።